ማን ፈልግሽ ነው? እኔ ኧረ ምንም አልፈለኩም። ነይ ግቢ። አይ አልገባም፣ ይቅርብኝ። ማለት ለምንድን ነው የማትገቢው? አንቺ አይደለሽ እንዴ አንኳኳሹ? ፈጣሪ አውጣኝ። አይደለሁም። አይቼሻለሁ። እሺ ራስሽ ነሽ። አዎ ነኝ፣ ግን በር ተሳስቼ ነው። ቀጣይ ቤት ያንኳኳ መስሎኝ ነው። አይ ተሳስተሽ አይደለም። ነይ ግቢ። ቆይ ማን ጓደኛ ነሽ? የዚህ ነሽ? የኤፉ ጓደኛ ነሽ? እኔ ጺም ፈልጌ ነው። ጺ ትኖራለች? አዎ እንደዛ ነው የሚባለው። ሳትጠየቂ የምን መሮጥ ነው? በእኔ ግቢና ጠብቂያት ትመጣለች። አዎ አይ ችግር የለውም፣ ስትመለስ እመጣል። ፈጣሪ አውጣኝ። ነይ እንጂ ወደ ውስጥ ግቢ። አርፈሽ ግቢና ጠብቂያት። ነይ እስኪመጡ ይሄን ጠጪ። ውይ ሳልነግርሽ እኔ እኮ ሻይ አልወድም። ፈጣሪ አውጣኝ። ሉሊት እኮ ነው ያፈላችሁ። ብቶችን ባቶችም የግድሽን ትጠጫለሽ። እሺ ደግሞ እንደዚህ ደግሞ ያፍቼ። እሺ እና የማናችሁ ጓደኛ ነሽ? እኔ የዚህ ጓደኛ ነኝ፣ ግን እዚህ ቤት ስመጣ አንቺን አይቼሽ አላውቅም። ያው ብዙ ጊዜ ወደ ስራ ሲሄድ ይሆናል አንቺ ወደዚህ የምትመጪው። ለዛ ነው ያልተያየ ነው። ምን አንቺ ስራ አለሽ? ማለቴ እንደዚህ ሆነሽ ነው የምትሰሪው? ማንም ምንም አይልሽም? ምን ይለኛል? እሺ በቃ እሺ። እና ከዚህ ጋር ምሽ ተዋወቃችሁ? ማለቴ እንደዚህ አይነት ጓደኛ እንዳላት አላውቅም ነበር። በቅርቡ ነው ጓደኛ ይሁን ነው። በቅርቡ እስቲ በቅርብ ማለቴ በዚህ ወር ነው የተዋወቅነው። ኧረ ተይ እንጂ። ቆይ የተገናኝታችሁ ነው ጓደኛ የሆናችሁት? በጣም እያፋጠጥሽኝ ነው። ምነው ንገሪኝ እንጂ። የምትፈሪው ነገር አለ እንዴ? እንዴ ለምንድን ነው እሱ እንደሱ የምታይኝ? በቃ እኔ ልሂድ። ለምን ትሄጃለሽ? ጠብቂያት እንጂ። እስካሁን ከጠበቅሻት አይበልጥም አይደል? አይ በጣም ቆየሁ፣ ብዙ ስራ አለብኝ። ቁጭ በይ። እስካሁን ከጠበቅሽው አይበልጥም። ስለዚህ ጠብቂና ጓደኛሽ ማን እንደሆነ እናያለን። አይ መሄድ አለብኝ፣ ሰዓት ሄዷል። አትሄጂም። ሐረግ ድራማ ምዕራፍ 2 ከመጣ በኋላ ብዙዎቻችሁ አዲሱ ምዕራፍ አልተመቻችሁም፣ ቅሬታም እያቀረባችሁ ነበረ። የመጀመሪያው ቅሬታ አዲሶቹ የገቡት ሰዎች ጭራሹኑ መግባባት አልቻልንም ብላችኋል። እስቲ አዳዲሶቹ የተቀላቀሉት ወደ ሐረግ ድራማ ያልተመቻችሁ ብቻ ቪዲዮውን ላይክ አድርጉት። ለዛሬ ብቻ የቪዲዮ ላይክ የማድረግ ሱስ ያለባችሁ ሰዎች ብቻ ተቆጠቡና እማትወዷቸው ብቻ ቪዲዮውን ላይክ አድርጉት። ሌላው የተፈጠሩ ነገሮች አሉ። ያፌት ማምለጡ ብዙዎቻችሁን ቅር አድርጓል። ማምለጥ የለበትም፣ ናታንን ድጋሚ እንደ በፊቱ ማሰቃየት የለበትም ብላችሁ ስላሰባችሁ ነው ያልተፈታው። ያፌት መፈታቱ ግን ለናታንም ሆነ ለኤፍራታ ጥሩ ነገር ነው ይዞ የሚመጣው። ናታንም ሆነ ኤፍራታ ውጪ ባሉበት ሰዓት ላይ ከያፌት ውጪ ሌላ ትልቅ ጠላት አለባቸው። መጀመሪያውኑ ልጃቸውን የገደለው ሰውዬ ማን እንደሆነ እስካሁን ድረስ ናታን አልደረሰበትም። ለዛ ነው ከውጪ ያለው የሱ ጠላቱ እስካሁን ድረስ ያላገኘውና እሱን ፍለጋ ላይ ብዙ ስቃይም ቢያይ ያፌትን ግን ይዞት ለበፊት ላጠፋው ጥፋት እየቀጣው ይገኛል አሁን ድረስ። ሌላው የሉሊት ጉዳይ ነው። ሉሊት ምዕራፍ 1 ላይ በጣም በስቃይና ብዙ ነገሮችን ስላደረገች ብቻ መጨረሻዋ እብደት ነበርና ወደ እብደት ጎራ ተቀላቅላ እብደቶቿ በጣም እየባሱባት ሲመጡ ግን አሁን ላይ ማንም ባላወቀው ሁኔታ ላይ ራሷን በማሻሻል ወደ ራሷ ተመልሳለች። ይህንንም ማንም ሰው ሳያቅ እነ ቢንያምና ግብረ አበሮቹ ናቸው እስካሁን ድረስ የሚያውቁት። ነገር ግን እሷም ቢሆን አንድ ተልዕኮ ይዛ እየሰራች ነው ያለችው እስካሁን ድረስ ምን እንደሆነ ባይታወቅም። የመጀመሪያ ቅዳ ትንንሾቹም ቢሆን
ተመልሳ እዛ ቤት ውስጥ እምነት ማግኘት ትፈልጋለች። ሉሊት እንደ እብዶና እየተጫወተች ያለችው ምንም ጥፋት ብታጠፋ ወይንም ምንም ጥሩ ነገር ብታደርግ እብድ ስለሆነች ብለው ሁሉም ሰዎች በሷ ስለማይፈርዱ ነው እብደቱን እየቀጠለችበት ያለችው። ያኔ ምዕራፍ 1 ላይ ብዙ ጥፋቶችንም ጭምር እንዳጠፋች አትረሱ። ያ ለዛ ነው አሁን ጤነኛ ከሆነች ምናልባት እሷ ወደ ፖሊስ ወይንም ወደ ሕግ ትቀርባለች በሚል ሁኔታ ላይ እሷ እብደቷ ላይ ተደብቃ እስካሁን ድረሳለች ማለት ነው። ነገር ግን እንደዛ ሆነ አልተቀመጠችም። ወደዛ ቤት ወይንም ወደነ ድሮ የነናታን ቤት የጽዮን ቤት እንዴት አድርጋ መግባት እንዳለባት እያቀደች ባለችበት ሰዓት ላይ መጨረሻ ላይ ተሳክቶላት ግን ወደዛ ቤት ገብታለች። በጣም እድል ከሷ ጋር የነበረው ደግሞ ያው ያኔ እዛ አንድ ክፍል ውስጥ መታጠቢያ ላይ ጽዮንም ሆነ ገነት በተደጋጋሚ እየወደቁ ያሉት እዛ ክፍል ውስጥ ነው። ምንድነው የዛ ክፍል ችግር? ጽዮን እዛ ውስጥ በገባች ቁጥር የበፊት ትዝታዋ እየመጣባት ራሷን ትስታለች። ገነትም አንድ ሰዓት ላይ የሆነ ቦታ እዛው ውስጥ ባለችበት ሰዓት ላይ ሰው ጭስ ለቆብኝ ነው እንጂ አልወድቅም ነበር ያለችው እዛው ጽዮን የወደቀችበት ክፍል ውስጥ ነው። ምን እየተፈጠረ ነው እዛ ቤት ውስጥ? ሌላ ከነሱ ውጪ ሰላይ ይኖራል ወይ? ይህም በጣም አስደንጋጭ ነገር ነው። ያው ሌላኛው ደግሞ እዛ ያፌት ማምለጡን ሁላችሁም ታውቃላችሁ። ብዙዎቻችሁ ቅር ቢላችሁም ግን ለድራማው ወይንም ለናታን ኤፍራታ ጥሩ ነገር ነው ብለን ነው የምናስበው። ያፌት መጀመሪያውኑ ከዛ ሲወጣ ሲያመልጥ ግን ያው መልሼ ናታንን በቀለዋለሁ ብሎ ነው የሚያስበው። እንደዛ አይደለም። የመጀመሪያ የያፌት እቅዱ ጽዮንን ማግኘትና እሷ ያለችበት ቦታ ላይ ደህንነቷ የሚጠበቅበት ቦታ ላይ ማስቀመጥና እሱ አብራት መሆንን ነው የሚፈልገው። ታዲያ ጽዮን አብራው እስካለች ድረስ እሷ የማትፈልገውንም ወይንም ይደብራታል ብሎ የሚያስበውን ነገር በጭራሽ አያደርግም፣ ሊያጣት ስለማይፈልግ ድጋሚ። ስለዚህ ጽዮን አብራው እስካለች ድረስ ያፌትን የመቀየር ምክንያት ወይንም ብዙ አድቫንቴጅ ይኖራታል። ድራማው እንደዚህ እያደረገ ነው የሚቀጥለው። የመጀመሪያ ምዕራፉ በዚህ መልኩ ቢያልቅም ግን ብዙዎቻችሁን አሳዝኖ ነበረ። ምዕራፍ 2 ላይ ግን ምዕራፍ 1 ላይ የተሰሩ ስህተቶችን እንዳለ የሚሰርዝበትና እንደ አዲስ ደስታቸውን የሚያገኙበት ናታንም ኤፍራታም ተስፋ በቆረጡበት ሰዓት ላይ አሁን ድጋሚ ህይወታቸውን ብለው ለመጀመር እቅዳቸውን ጀምረዋል። መጀመሪያ ግን የራሳቸው ያው ከዚህ በፊት ህይወታቸውን ያበላሸውን ሰው አግኝተው መቅጣት ይፈልጋል። ሐረግ ድራማን የሰለቻችሁና ከጫፍ የደረሳችሁ ልታቆሙት ለእናንተ ነው ይሄ መልእክት። በመጀመሪያ ደረጃ ወደፊት ያጋጓቻል ብለውን የምናስበውን ወይንም እንዳታቋርጡ የሚያደርጓችሁ ብዙ ምክንያቶች አሉ። የመጀመሪያው ያፌትና ናታን ናቸው። ሁለቱ ወንድማማቾች ቢሆኑም ግን አሁን ላይ ትልቅ ጠላቶች ናቸው፣ ለሞት የሚፈላለጉ። ታዲያ ናታን ምንም ያህል እንኳን እስካሁን ባይገለውም ግን እያሰቃየው ነው ያለው። ያፌትም ሲያመልጥ አስቡት፣ እጁን አጣጥፎ የሚቀመጥ አይደለም። የገዛ ወንድሙን የሚበቀልበትን ብዙ መንገዶች ይፈልጋል። ነገር ግን ድራማው እንደዚህ ያለ መጨረሻ ላይ ሁለቱ ሲታረቁ ወይንም ብዙ ይህንን ድራማ የሚያዩ ሰዎች እንዳለ የሁለቱ መታረቅንና አንድ ላይ መሆንን ነው የሚፈልጉት። ለዛም ነው ድራማው በጣም አጓጊ የሚሆነው። ሌላኛው ደግሞ የሚያጓጓችሁ ነገር ምንድነው? ኤፍራታና ናታን አንድ ላይ ህይወታቸውን ብለው በጀመሩበት ሰዓት ላይ ድጋሚ ወደ ታች የሚፈጠፍጣቸው ትልቅ ነገር የተፈጠረው ልጃቸው መሞቱ ነው። ሁለቱም ተስፋ በቆረጡበት ሰዓት ላይ አንድ ላይ መሆንን ባይፈልጉም ኤፍራታም ቢሆን እጇን በሰጠችበት ሰዓት ላይ ድጋሚ ከናታን ትንንሽ ተስፋዎችን አግኝታለች። ልሞክር ወይ የሚል አይነት አቋም ውስጥ ነው ያለችው። ድጋሚ እንሞክር ወይ የሚለው ነገር ማለት ነው። ስለዚህ ናታን ይህንን ነገር ያሳካዋል? እሷንስ አብሯት የሚሆን ይሆናል ወይ ወደፊት? ይህም በጣም ትልቅ አጓጊ ነገር ነው። ሌላኛዋ ሉሊት ናት። ሉሊት በነገራችን ላይ በምታደርገው የዕለት እንቅስቃሴዋ በጣም ብታዝናናችሁም ግን እሷም ቢሆን አሁንም ቢሆን ተንኮል ውስጥ ነው ያለችው። እዛ ቤት ውስጥ በገባች ሰዓት ላይ ግን ሁላችሁንም የሚያስደስት አንድ ነገር ሰርታ ነበረ። እዛ ቁጭ ባለችበት ሰዓት ላይ ሰላዩዋ መጣ እዚህ ቤት ውስጥ ጓደኛዬ ናት ብላ ሊተዋወቃት እንደማትችል ወይንም እዛ ቤት ውስጥ ስትገባ መጀመሪያውኑ ሉሊት ራሷም ተንኮል ስለምትሰራ የሷ ነገር እንዳላ ስላልተዋጠላት ነይ ግቢ ዛሬውኑ ታገኛታለሽ የትኛዋ ናት ጓደኛሽ ብላ ስትጠይቃት በጥያቄ እንዳጣደፈቻት ስታውቅ ልጅቷ ጽናት ጓደኛዬ ብላ ቁጭ ጽና እሷ አሁን ፊት ለፊት ቢገናኙ የምን ጓደኛዬ ናት እኔ አንድ ቀን ብቻ ነው ያገኘኋት ብላ ያኔ እርፍ ማለቷ የማይቀር ነገር ነው። ስለዚህ ለምን እንደመጣው ይነቃብኛል ብላ ስለምታስብ ነገሩ አሁን መሄድ አለብኝ ብላ ለሉሊት ብትነግራትም ሉሊት ግን የትም ንቅንቃቲ ጓደኛሽን ፈልገሽ እስከመጣሽ ድረስ ትተዋወቂያታለሽ ብላ ሻይ እንኳን ስታግታት አይታችኋል። በዚህ ሁኔታ ላይ የሷም ሴራ የሚጋለጥባት ይሆናል። ወንድሟ ግን ምን አስበው ነው አንዴ ጽዮንን አንዴ ደግሞ ኤፍራታን የሚፈልጋት? በተለይ ኤፍራታ ላይ በጣም ትኩረት አድርጎ እንደውም ዛሬ ካላገኘኋት ሁላ እንደዛ ብሎ ሲሰቃይ አይታችሁታል። በጣም እንደሚወዳትና እንደሚያፈቅራት በዚህ ሁኔታ እናያለን። ምናልባት የልጇ ሞት ከዚህ ሰውዬ ጋር የሚገናኝ ሊሆን ይችላል። አሁን ድረስ የሚወዳት ከሆነ ናታን ጉዱ ፈላ ማለት ነው።
ገና ከሚጠብቀው በላይ ፈተና ሊያጋጥመው ይችላል። ይሄን ሁሉ ነገሮች እንዳለ አንድ ላይ የምናይበት ቀጣዩ ክፍሎችን እናንተ ምንም ሳይሰለቻችሁ እንድታዩዋቸው እኔ በዚህ መልኩ ትረካውን እያቀረብኩላችሁ ደስ ያላችሁ ብቻ ቪዲዮአችሁን ኮሜንት ላይ አስቀምጡልኝ። በርታ፣ ቀጥል፣ ምን እንደሚስተካከልም እየነገራችሁኝ አብረን እንቀጥላለን። ከዚህ በመቀጠል ያለው ቪዲዮ ላይ የራሴን የግል ስራዬን አስተዋውቃችኋለሁኝ። አዲስ አበባ ውስጥ ቁጭ ብዬ የተለያዩ እቃዎችን ወደ ሀገር ቤት እና እዛው አዲስ አበባ ውስጥ እየላኩ ይገኛለሁ። አብዛኛው በዚህ ሰዓት እኔን ብታዙኝ ወዲያውኑ ማደርስላችሁ የተለያዩ ስልኮችን ነው እና ምንም አይነት ስልኮች ከፈለጋችሁ እኔን ቴሌግራም፣ ዋትስአፕ እና ኢሞ ላይ ማናገር ትችላላችሁ። ሙሉ መረጃው ቪዲዮ ላይ አለ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። አተሊና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር
ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።